ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው አንቶኒ እንዲህ ሲል ተናግሯል። ብራዚላዊ የቀድሞ የማንቸስተር ዩናይትድ ተጫዋች አንቶኒ ዩናይትድን ለመቀላቀል እንዴት እንደመረጠና የእንግሊዝ ሚዲያዎችን ትችት ስላሳደሩበት ተጽዕኖም ሀሳቡን ሰጥቷል። ወደ ዩናይትድ የሄድኩበት በኤሪክ ቴን ሃግ ምክንያት ነው። እሱ ምንም አይነት ሁኔታ ቢፈጠር በዩናይትድ ቤት እንደሚገኝ ተደጋጋሚ መልእክቶችን ይልክልኝ ነበር። የእንግሊዝ ሚዲያ እንደሚፈልገኝ ተደጋጋሚ መልእክቶችን ይልክልኝ ነበር። የእንግሊዝ ሚዲያዎችን ጫና ትንሽ ከበድ ይላል። በራስ ላይ እንኳን ጥርጣሬ ነበረብኝ ሲል ተናግሯል። ነገር ግን ቤተሰቦቼ አንዳንድ መጥፎ አጋጣሚዎች የኔን ማንነትና ታሪክ ሊገልጸው እንደማይችል በየጊዜው አስታውሶኛል ብለዋል። ስለዚህ ራሴን እንደገና ለማግኘትና ደስተኛ ለመሆን ወደ ስፔን መሄድ አስፈልጎኝ ነበር ብለዋል። በፕሪሚየር ሊጉ ለማጥቃትም ሆነ በመከላከል ረገድ ያለው የጨዋታ ፍጥነት እጅግ ከፍተኛ ነው። በስፔን ግን በአንድ ለአንድ ግንኙነቶች ጊዜ ሰፊ የሜዳ ክፍል ታገኛለህ ሲል እንግዲህ የፕሪሚየር ሊግ ጨዋታ እንዳጠቃላይ እንግዲህ ኢንተንሲቲው ከፍ ያለ መሆኑን አሳውቀዋል። ማንቸስተር ዩናይትድ እንግሊዛዊውን የኖቲንግሃም ፎረስት አማካኝ ኢሊዮት አንደርሰንን የማስፈረም ፍላጎት እንዳለው ተገልጿል። የዝውውር መስኮቱ ቀስ በቀስ እየተጧጧፈ በሄደ ቁጥር የማንቸስተር ዩናይትድ ሰዎች ዝውውሩ ላይ ጠንካራ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ነገር ግን የተጫዋቹ ባለቤት ክለብ ኖቲንግሃም ፎረስት ተጫዋቹ ለተጨማሪ 1 ዓመት እንዲቆይ ይፈልጋል ተብሏል። እንግዲህ ከፍተኛ የዝውውር ሂሳብ ነው የፈለጉ ያሉት ከዚህ ተጫዋችና ማንቸስተር ዩናይትዶች ግን ይህንን ተጫዋች ለማስፈረም ሙከራ ያደርጋሉ ተብሎ ነው የሚጠበቀው። ፍሎሬንቲኖ ፔሬዝ ኦሪሊየን ቹዋሚኒ ከሪያል ማድሪድ እንደማይለቅ ገልጸዋል። ነገር ግን በዚህ ክረምት በክለቡ ውስጥ ከፍተኛ ለውጦች እየተደረጉ በመሆኑ በስፔን ውስጥ የሚገኙ ሚዲያዎች ጉዳዩ እንደተዘጋ አድርጎ ለመቁጠር አልቸኩሉም። ሌላ ከፍተኛ ብቃት ያለው የአማካይ ክፍል ተጫዋች መፈረም በአሁኑ ሰዓት በክለቡ ካሉት አማካኞች የአንዱን መልቀቅ ሊያስከትል ይችላል ተብሏል። ስለዚህ ኦሪሊየን ቹዋሚኒ ከክለቡ የመልቀቅ እድል እንደሚኖር ነው እየተገለጸ የሚገኘው። ሻልክ ወደ ቡንደስሊጋ መመለሱን ተከትሎ ዊቲን በቋሚነት ለማስፈረም ፍላጎት ቢኖረውም ዩናይትድ ግን የአካዳሚውን ውጤት የሆነውን ተጫዋች በውሰት ብቻ እንዲለቅ ይፈልጋል። ሌሎች በርካታ ክለቦችም ተጫዋቹን ለማስፈረም ፍላጎት አሳይቷል። ተጫዋቹ በጣም ተስፋ ያለው ተጫዋች ነው። ስለዚህ ማንቸስተር ዩናይትዶች እንዲህ በቀላሉ ለመሸኘት ፍላጎት እንደሌላቸው ተነግሯል። ማንቸስተር ዩናይትድ የኒውካስል ዩናይትድን የመስመር ተመላላሽ ሊውሳርን የማስፈረም ፍላጎት እንዳለው በተደጋጋሚ መገለጹ ይታወቃል። ቀይ ሰይጣኖቹ አሁንም ቢሆን በቦታው ላይ ተጫዋቹ ቀዳሚ ኢላማቸው እንደሆነ ሲገለጽ፣ ሆኖም አግቢዎቹ ከዝውውሩ የሚፈልጉት ሂሳብ ዝውውሩ እንዳይደገም ተሰግቷል። እንደ ቲምቶክ ዘገባ ከሆነ ኒውካስል ከ70 እስከ 80 ሚሊዮን ፓውንድ ድረስ ይፈልጋል። ይህንም ተከትሎ ዩናይትድ ከሊዩስ ሆል ውጪ ሌሎች አማራጮችን መመልከት እንደጀመረም ተሰምተዋል። የኢንትራ ፍራንክፈርቱ ናትናኤል ብራውን እና የባርሴሎናው አሊያንድሮ ባልዴ ደግሞ ዋነኞቹ ናቸው ተብሏል። ማንቸስተር ዩናይትድ ብራዚላዊ አማካኝ ኤደርሰንን ከአትላንታ ለማስፈረም ከሙሉ ስምምነት መድረሱ የሚታወስ ጉዳይ ነው። አሁን ላይ ሁለቱ ክለቦች በዝውውሩ ዙሪያ የሚያስፈልጉ የዶክመንት ልውውጥና ሙሉ ሂደቶችን ማጠናቀቃቸው ተሰምቷል። በዚህም መሰረት የ26 ዓመቱ አማካኝ አሁን ላይ የቀያዮቹ ሰይጣናት ንብረት ተደርጎ ሊወሰድ እንደሚችልም ተጠቁመዋል። ኤደርሰን በቀጣይ በማንቸስተር ዩናይትድ ቤት ይፋዊ ኮንትራቱንም ይፈርማል ተብሎ ይጠበቃል። ኒውካስትል ዩናይትድ በዚህ ክረምት ሳንድሮ ቶናሊን ለመልቀቅ 115 ሚሊዮን ፓውንድ ይፈልጋል ተብሏል። አንቶኒ ጎርደንን ለባርሴሎና መሸጣቸውን ተከትለው ሌላ ኮከብ ተጫዋች የማጣት ፍላጎት የላቸውም። በዚህም ነው ጣሊያናዊው አማካኝን ለመልቀቅ ከፍተኛ የዝውውር ዋጋ የለጠፉት። ከማንቸስተር ዩናይትድ በተጨማሪም ማንቸስተር ሲቲና አርሰናል ተጫዋቹን ለማስፈረም ፍላጎት እንዳላቸው ተነግሯል። ነገር ግን ተጫዋቹ ወደ ጣሊያን የመመለስ እድል ካገኘ ምርጫው ወደ ትውልድ ሀገሩ ማምራት እንደሆነም እየተገለጸ ይገኛል። ነገር ግን ተጫዋቹ ከፍተኛ የዝውውር ሂሳብ ሊያቀርቡ የሚችሉት የእንግሊዝ ክለብ ናቸው ተብሎ ነው የሚጠበቀው። ስለዚህ ወደ ማንቸስተር ዩናይትድ የሚሄድ እድሉ እጅግ ሰፊ ነው ተብሎ ይጠበቃል። ማንቸስተር ዩናይትድን ጨምሮ እንግዲህ በብዙ የአውሮፓ ክለቦች የዝውውር ራዳር ውስጥ የሚገኘው የ21 ዓመቱ አማካኝ ማቴዎስ ፈርናንዴዝን ለማስፈረም ለምን እንደዚህ ከባድ የሆነ ይመስላል። እንግዲህ ምክንያቱም ደግሞ ባሳለፍነው ክረምት ወደ መዶሻዎች ቤት የከተመው ፖርቹጋል አማካኝ ከዚህ ቀደም ወደ ነበረበት ሳውዛምፕተን ሲዘዋወር የጀመረ መሆኑ ሲገለጽ፣ ሳውዛምፕተኖች በወቅቱ ተጫዋቹ በ18 ሚሊዮን ፓውንድ ያዘዋወሩ ሲሆን ሆኖም ሳውዛምፕተኖች ወደ ሻምፒዮንሺፕ በወረዱበት ወቅት ለዌስትሃም 42 ሚሊዮን ፓውንድ ጠቅላላ ክፍያና 15% የወደፊት ሽያጭ ገቢ ከሚያስገኝላቸው አንቀጽ ጋር
ዶላር ነበር የሸጡት። በዚህም ምክንያት ትርፍ ማግኘት የሚፈልጉት ዌስትሃሞች የልጁን ዋጋ ከፍ እንዲያደርጉት አስገድዷቸዋል። በማቴዎስ ፈርናንዴዝ ዝውውር ላይ ሳውዛምፕተኖች ከፍተኛ ተጠቃሚ ይሆናሉ ተብሎ የሚጠበቅ ሲሆን ዌስትሃሞችም በቂ ትርፍ ለማግኘት ዋጋውን ወደ 80 ሚሊዮን ፓውንድ ሰቅለውታል ተብሏል። ዌስትሃም ዩናይትድ ተጫዋቹን በ80 ሚሊዮን ፓውንድ የሚሸጠው ከሆነ የሚያገኘው ትርፍ 26 ሚሊዮን ፓውንድ ብቻ ይሆናል። በሌላ በኩል ሳውዛምፕተኖች በድምሩ ከዌስትሃም 54 ሚሊዮን ፓውንድ ያገኛሉ። በፊት 42 ሚሊዮን ፓውንድ የተቀበሉ ሲሆን በ15% ምክንያት ተጨማሪ 12 ሚሊዮን ፓውንድ የሚያገኙ ይሆናል። ምናልባትም ዩናይትድ ከ60 እስከ 70 ሚሊዮን ፓውንድ አቅርቦ ጠንካራ ድርድር ካደረገ እንጂ ዌስትሃሞች በዚህ ምክንያት ዋጋውን ይቀንሱታል ተብሎ አይጠበቅም ተብሏል። በተጨማሪም ባሉት መረጃዎች መሰረት ከፒኤስጂ ዩናይትድ፣ አርሰናልና ማድሪድ አንዱ ክለብ እስከ ሰኞ ባለው ለዌስትሃም ዩናይትድ የመጀመሪያ ይፋ ጥያቄ ያቀርባል ተብሎም ይጠበቃል። በክረምቱ የዝውውር መስኮት ማንቸስተር ዩናይትድ የግራ መስመር ተመላላሽ ለማስፈረም ማማተሩ የማይቀር ነውና ማንቸስተር ዩናይትድ ከብዙ ፍልባኮች ጋር ስሙ አብሮ እየተነሳ ይገኛል። አሁን ደግሞ ለአሌሃንድሮ ባልዴ ወኪሎች የዩናይትድ ሰዎች በተጫዋቹ ዙሪያ የመጀመሪያ ደረጃ ፍላጎት እንዳላቸው ተረድተዋል። ባልዴ አሁን ላይ ዋነኛ ፍላጎቱ በካታሎኑ ባርሴሎና ቤት መቆየት ሲሆን ጠንካራ ጥያቄ ይዞ ገፍቶ የሚመጣ ክለብ ግን ዝውውሩ ሊሳካለት የሚችልበት እድል እንዳለ ተነግሯል። ከማንቸስተር ዩናይትድ በተጨማሪ አስቶን ቪላ፣ ባየር ሙኒክ እና ማንቸስተር ሲቲን በተጫዋቹ ላይ ፍላጎት አድሮባቸዋል። የማንቸስተር ዩናይትድ ዋና ስራ አስፈጻሚ ኦማር ቤራዳ ኃላፊነቱን ስለተረከበበት አጋጣሚ ሲናገር ይህንን የኃላፊነት የማግኘት እድል በገጠመኝ ጊዜ ለባለቤት የነገርኳት ነገር ቢኖር ይህንን እድል በምንም መልኩ ማጥፋት አልችልም፣ የዓለማችን ትልቁ ክለብ ነው እድሉን ያቀረበልኝ የሚል ነበር ብለዋል። የዚህም ታላቅ ተቋም አካል የመሆን እድል ፈጽሞ የተለየ ነው። ከ20 ወይም 30 ዓመታት በኋላ ከእንቅልፌ ስነቃ ለምን ሳልሞክረው ቀረው ብዬ መሰጥ አልፈልግም ሲል ነው እንግዲህ ኦማር ቤራዳ የተናገረው። እንግዲህ ኦማር ቤራዳ በማንቸስተር ዩናይትድ ቤት ጥሩ የሚባሉ ነገሮችን እያደረገ ይገኛል። እንደ አጠቃላይ በተለይ በዝውውሮች እየሰራ ያለው ነገር በጣም የሚደነቅ ነውና የማንቸስተር ዩናይትድ የዝውውር ፖሊሲ ኮምፕሊትሊ እየተቀየረ ይገኛል። እንደ አጠቃላይ በኦማር ቤራዳ ብቻ ሲሆን በኢኒዮስ ስር ልዩ የሆነ የዝውውር ፖሊሲ እየተከተሉ ይገኛሉ። በዘንድሮስ ያለፈውን የውድድር ዘመን የዝውውር መስኮት ስኬታማነት ይቀጥላል ወይስ አይቀጥልም የሚለውን ነገር አብረን የምንመለከት ይሆናል። በዛሬው ዩናይትድ የተመለከቱ ስፖርታዊ መረጃዎችን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙ ተመኘው።